እኔ ባለትዳር ነኝ። ሁለት ልጆች አሉኝ። ዱባይ ኖሬያለሁ 2 ዓመት። አሁን ኩዌት ነኝ ያለሁት። ባሌ ጋር በጣም ችግር አለብን። ደስ ብዬ ልንገርህ፣ ስራ በፊት እንትን ሳይል ወደ ውጭ ሳልመጣ በፊት ወደ ዱባይ ሳልሄድ በፊት ስራ ይሰራ ነበር። ሹፌር ነው፣ ይሰራን ስራ። ከዛ እኔ ዱባይ ከሄድኩ በኋላ 2 ዓመት ሙሉ ስራ አይሰራም። አንዴ ልጆቹን ይዛለሁኝ ይላል። ልጆቹ እናቴ ጋርም እሱ ጋርም እያሉ ነው እንትን የሚሉት። ይሄ ስራ ልጆቹ ስራ እንትን ሊሉ ሊከለክሉ አይችሉም። እናቴ ትይዛቸዋለች። እና ስራህን ስራ ስለው ጭራሽ 2 ዓመት ሙሉ አልሰራም ስራ። ከዛ እኔም ሄድኩ 2 ዓመቴን ኮንትራቴን ጨርሼ ሂጄ ስሄድ ያው እንትን አላል ምንም ነገር የተለወጠ ነገር የለም። ከዛ እኔ በቃ መለያየት እፈልጋለሁ ብዬ ሽማግሌ ምናምን ሸክፌ ስሄድ አልፈታም አለኝ። ያኔ የሰራሽበት ምናምን የኩል ይኖረኛል 2 ዓመት ሙሉ የሰራሽበትን የኩል ፈልጋለሁኝ ሲለኝ ሸሪዓ ፍርድ ቤት ሄድኩ፣ ከሰስኩት ማለት ነው። ልክ ሸሪዓ ፍርድ ቤት ከስሼ መጥሪያ እንደሰጥቸው አልመጣም። ሁለተኛ ደግሞ እንደዚያው ስል በፖሊስ አሰጡልኝ እና ቀረበ። ሲቀርብ ለቀጠሮ ያዙ። መልሰውን ምንድን ነው ችግራችንን ተነጋግረን እንደዚህ ነው ምናምን ብዬ ተናግረ፣ እሱም ተናገረ። ከዛ መለሱን ለ15 ቀን ነው ምናምን ቀጠሮ ሰጡን ማለት ነው። ቀጠሮ ሲሰጡን እሺ ብዬ ልክ ቀጠሮ 5 ቀን ሲቀረው አሌክስ ተጠራሁኝ በረራ ወደ ኩዌት። ውክልና ሰተሽ መሄድ ትችያለሽ ብለውኝ አዲስ አበባ ውክልና ላስጽፍ ስል በጣም አልመቻችልኝ አለ። ውክልና ለመስጠት ማለት ነው። ቢሮ የሆነ የምጨርሰው ነገር አለ በዚህ ሲሉኝ አልመቻችልኝ አለ። ለ1 ቀን ነው ምናምን ነበረ እንትን ብዬ የሄድኩት ማለት ነው። ልጆችን ማስተካከለው ነበር። አስተካክል ልሄድ ለ1 ቀን በቃ ለ1 ቀን አዲስ አበባ 1 ቀን አድሬ እንዲሄድ ሁሉን ነገር ጨርሼ እንዲሄድ ብዬ ነበረ። ከዛ አሁን ላይ ደግሞ በቃ ውክልናውን ስላልሰጠሁት በጣም ጨነቀኝ። አልተለያየንም፣ ዝንጥልጥል ላይ ነን ያለ ነው። ከዛ አሁን ላይ ስጠይቅ ደግሞ እዚህ ሴትዮዋ ታስጽፍልሽ እና ምንድነው ሂጂና ታስጽፍልሽ ስል ሴትዮዋ በጣም መናጢ ናት። ልትወስደኝም አትችልም፣ ትልቅ ሴት ናት። ከዛ እሱን እንደዚህ ነው እና እኔ መለያየት እፈልጋለሁኝ። አሁን ላይ ብመጣ ራሱ እኔ እናንተ ስለማንኳን አንተም ጊዜህን አትፍች፣ የኔንም ጊዜ አትናትበል። መለያየት እፈልጋለሁ በፍቅር አንተም እኔም ቤተሰቦች ድላክና አንተም ቤተሰቦችን ተነጋግረው በቃ እንላይ ፈትቻታለሁ ብለህ በል ስለው ጭራሽ አለ። ከዛም በጓደኛ ነው የሰማሁት። እኔ አሁን ላይ አልፋታትም ትንጣ እንጂ 2 ዓመት ከዱባይ የኖረችበት 2 ዓመት አለ። አሁንም 2 ዓመት ያንን አጣጥቼ ይቀበላታለሁኝ እያለች ነው። ለምንድን ነው አንቺ የሆነ ነገር አታደርግም ስላሉኝ ነው የገባሁት። ምን ትለኛለህ? ስለዚህ ኦልሬዲ ተለያይታችኋል፣ ወስናችሁ ጉዳዩ ወደ ፍርድ ቤት ወስነን ያው እሱ አልፈታም፣ ምንም አልፈታም፣ ብር ትስጠኛል። እኔ ደግሞ ብር አልሰጥም። ለምንድን ነው የምሰጠው? እኔ እስከዛሬ ልኬልሃለሁ። ልጆቹን ስትይዝ አሌክስ ልካለሁኝ እኔ ለልጆቼ አባታቸው ጋር ነው ሲሉኝ ልጆች እንዳይጎዱብኝ ትምህርት ቤት አንደኛው ኬጅ3 ነው የሚማረው፣ አንደኛዋ ደግሞ ኬጅ1 ነበር የምትማረው። ለትምህርት ቤት እንዳይቋረጥብኝ እያልኩኝ እልካለሁኝ። ከእናቴም እልካለሁ፣ ከሱም እልካለሁኝ ዱባይ እያለሁኝ። ከዛ በፊት ደግሞ ሳንጣላ በፊት እንደዚህ እንደመጣሁኝ አካባቢ 7 ወር ምናምን ለሱ ነው የምልከው ብር። ወደ እናቴም አልክም፣ ወደ ማንም አልክም፣ ለሱ አስገባለሁኝ። አመል እንደዚህ አርግ፣ ይሄን እንደዚህ አርግ እያልኩኝ እሺ ይላል። ግን አላረግም። ምንም ነገር ያረገው ነገር የለም። ከዛ ለምንድን ነው አንቺ የምትልኪው? ምንም ነገር እያደረገ አይደለም። ለምንድን ነው አንቺ በአካውንትሽ የማታስገቢው ብለው ሲሉኝ እሺ ብዬ በእናቴ ማስገባት ጀመርኩ። ከዛ በእናቴ ማስገባቴን ሲያቅ አንቺ እኔን እንትን ብለሽ በእናትሽ የምታስገቢው ለምንድን ነው ምናምን። ይሄን ደግሞ ጠባ መጣ። ዝሮ በእናቴም ቢቀመጥም በዛም ቢቀመጥም ዝሮ አንተና የምንስማማ ከሆነ ብሩ የራሴ ነው፣ የአንተም የኔም ነው። ከመጣሁ የሆነ ነገር የምናደርግበት ነገር ነው። ግን አንተ እያታለለህ ነው። እና ደግሞ አሌክስ ሾፌርም ስለሆነ ጫት ስለሚቀም ምናምን እንደዚህ በፊት ይጠጣ ነበር።
ጫት ይቅማል። መጠጡን እኔ ነኝ ያስተውኩት፣ ጫቱን ግን ላስተው አልቻልኩም። እኔም ጭቅጭቅ ሲሆንብኝ ታውኩኝ እና ያን ስለሚያታልለው ብዬ ምንም ነገር ልናገር አልቻልኩም። በቃ ስለ ደክመኝ ምንም ነገር እንትን አላልኩም። ወደ ዱባይ ሲሄድ አሌክስ በጣም እሱ ራሱ እያሾፈብኝ የሆነ በቃ አንቺ ልትሄጂ ውጭ ምናምን እንደዚህ እያለ እያሾፍብኝ፣ ጎረቤቴ ናት የሚገርም 30,000 ብር ሰታኝ የመጣሁት ማለት ነው። በጣም እንትን እያለብኝ ያህንንም ሆኖንም ደግሞ ዝም ምን ያልኩት ምንም ነገር የተናገርኩትም ነገርም የለኝም። አሁን ላይ ያሳሰበኛለው ይሄ የእንትናችን ጉዳይ የኒካችን ጉዳይ እንዴት ነው የሚሆነው? ማለት ፈልገሽ ነው ያገባሽው? ተዋዳችሁ? አዎ ተዋደን ነው ያተጋባ ነው። ቤተሰብ እምቢ ብሎኛል። እናቴ አባቴ በልጅነቴ ነው የሞተብኝ። እናቴ ግን አታገቢም ብላኝ ነበር። የሚገርም እሱ እኔ ከሰው ቤት ነበር የምሰራው፣ እሱም ደግሞ ረዳት ነበረ። ስንጋባ ምንም ነገር የለንም። ከተጋባን ወዲህ ልክ በ12 ዓመታችን ነው ከተጋባን አሌክስ፣ 12 ዓመታችንን ይዘናል። በልጅነቴን ያገባሁት የወለድኩትም ደግሞ አሁን ትልቁ ልጅ 10 ዓመቱ ነው። እችኛ ደግሞ 6 ዓመቷ ነው። አሁን እድሜሽ ምን ያህል ነው? እኔ 29 ነው። አሁን ቀጣይ ወደ 30 እገባለሁ። ሚዩት አድርጊና አንዳንድ አሁን ምንም አታርጊሽ፣ ምንም አታርጊ። ምክንያቱም ሰው ሀገር ነው ያለሽ። ስደቱ ራሱ ሌላ ውሪንግ ነው። ገብቶሻል? በጣም አሰልቺ ነው። ሁላችንም እዛ ስላለን ማለት ነው፣ ስደት ላይ ስለሆነ ያለ ነው። እሱን ህይወት መግፋት በራሱ ራሱን የቻለ ቦታ ይዛል ጭንቅላትሽ ውስጥ። ገብቶሻል? እንደገና እዛ ደግሞ ሀገር ውስጥ ደግሞ ያለ ሌላ የተዘበራረቀ ጉዳይ ደግሞ ሲመጣብሽ ስትረስ፣ ጭንቀት ይመጣል እና አንዱንም ሳትይዥ ሁሉንም አፍሰሽ ሁሉንም ያጣሽ ነው። ሰውን ገንዘብሽን ያዥ፣ ለማንም አትላልኪ። ብትሽ ያለሽበት ሀገር ላይ ያዥ። እዛ ስትሄጂ ገንዘቡን በራስሽ ስም አታርጊ። ይህን ጉዳይ እስክጨረሽ እስከቻለሽ አለኝም ምናምን አትበይ። ይህን ሰርቼ የመጣው ምናምን አትበይ። እንገትሽን ደፍተሽ በቃ እንደው ምንም ተጠረዘሽ ምንም ነገር ሳትይዥ እንደመጣሽ አርገሽ ሂጂ። እዛ ስትሄጂ በምትሄጂበት ጊዜ የዛሬ 5 ዓመትም ሄድሽ፣ የዛሬ 10 ዓመትም ሄድሽ፣ ስትሄጂ ነው ይህንን ጉዳይ የምትፈጪው። እስከዛ ችግር የለም፣ በሄደር አቆዩ። ሀገር ቤት ያለ ጉዳይ ነው፣ ራስሽ ታስተካክለዋለሽ። ዋናው ፖይንት ምንድን ነው? አሁን የምትሰሪውን ልፋትሽን ፍሬ እሱ ምን ሊያደርግ ነው እያሰበ ያለው? እንደማይሆንሽ አውቋል፣ አብሮሽ እንደማይኖር አውቋል። ግን ያለፋበት ኢትዮጵያ አንዳንድ ጊዜ እኮ ትዳር ውስጥ እንደው ረዳት እንኳን ሆኖ ቢሆን አንድ ሰው ከዛ የልፋትሽን ፍሬ እንኳን ቢመኝ እንኳ አግባብ ነው ትያለሽ። ረዳት መሆን ማለት እንደው በጭንቀትሽ ጊዜ አብሮሽ ጭንቀትሽን ተካፍሎ ሲከፋሽ አጽናንቶሽ እንደ ባል አለው ብሎሽ ከጎን እጅሽን ይዞ አበርትቶሽ ቢሆን እንደው ቁጭ ብሎ እንደፈለገ ሲዘል እንደፈለገ ሲበላቀጥ ውሎ አድሮ ከዛ እሷ ከሀገር ውጭ መከራዋን በልታ በሙቀት ተቃጥላ ሽንት ቤት አጥባ ላይታች ብላ ያገኘችውን ገንዘብ በመስፈርት ብቻ ቁጭ ብሎ አገኛለሁ ብሎ ስራ አይሰራም። ኢፌር አይደለም ይሄ።